በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወልነ። ክቡራን የዚህ ጥንታዊና አንጋፋ ቤተ መቅደስ ሊቃውንተ ቤተ ክርስቲያን ማኅሌታውያን፣ የስብከተ ወንጌል መምህራን፣ መጋቤ ሐዲስ ምናለ የዚህ ታላቅ ቤተ መቅደስ የስብከተ ወንጌል ኃላፊ ሊቀ ጉባኤ ቆሞስ አባ ኅሩየ ሥላሴ የዚህ ታላቅ ቤተ መቅደስ ዋና አስተዳዳሪ፣ አባቶቻችን፣ እናቶቻችን፣ ወጣቶች እንዲሁ ሕፃናት ሁላችሁንም እላችኋለሁ በእግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? እግዚአብሔር ይመስገን ብለን ስሙን እንድንጠራ እንድናመሰግነው አብይ ጾምን ከጀመርን 7ኛው ወር ላይ ደርሰናልና ትናንት ደግሞ ሥጋውን መስቀል ላይ አንጠልጥሎ ደሙን አፍስሶ ዓለሙን ያዳነበትን ዕለት በበረከት አሳልፈን ዛሬ ደግሞ በ7ኛው እሑድ አማኑኤል እግዚአብሔር ከእኛ ጋር ነው ብላ ቤተ ክርስቲያን በምታምንበት ታላቅ ዕለት ያገናኘን አምላክ ክብርና ምስጋና አምልኮትና ውዳሴ ለአምላካችን ለእግዚአብሔር ይሁን። እንግዲህ ቅድም መርሃ ግብር መሪው ሲናገሩ የአንድ ደብር ስብከተ ወንጌል ኃላፊ እንደሆንኩ ተናግረዋል። እውነት ነው። አሁን ሰዓቱ 3:05 እያለ ነው። ስለዚህ መጋበዜንም ኃላፊነትንም ወስጄ አጭር ደቂቃ ነው የማስተምረው ማለት ነው። እየሰማች ነው አይደል? ምክንያቱም ቅዱስ ያሬድና አቃቂ መድኃኔዓለም ምን ያክል ርቀት እንዳለው ስለምታውቁት ያው እና አዲስ አበባ ላይ ምዕመናን ምን ያክል ሰዓት ማርፈድ አለባቸው የሚለውን ስለምወስድ በጣም አጭር ደቂቃ ነው የምንማማረው። ምን የሚባል ነገር አለ? ውሃውም እንዳይደርቅ አሳውም እንዳይሞት የሚባል ነገር አለ። ቃሉም እንዳይቀር እናንተም ደግሞ እንዳትዝሉ አጠር መጠን ያለ ወንጌል እንማማራለን። እግዚአብሔር ከሁላችን ጋር ይሁን። ዘወረ ኀቤሁ ቀዲሞ ሌሊተ ኒቆዲሞስ ስሙ መልአኮሙ ለአይሁድ ይላል ድጓው። በሌሊት ወደ ኢየሱስ የሄደው ስሙ ኒቆዲሞስ ነው ይላል። ይህን ቅዱስ ያሬድ ነው የሚናገረው። የዮሐንስ ወንጌል ምዕራፍ 3 ቁጥር 1 ላይ ደግሞ ከፈሪሳውያንም ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ ይላል ወንጌሉ። ደግሞ ኒቆዲሞስ ቅዱስ ያሬድ በሌሊት የሄደ ኒቆዲሞስ የሚባል እንግዲህ ባለ ድጓው። በነገራችን ላይ ቅዱስ ያሬድ ድጓ፣ ዝማሬ፣ መዋሥዕት እንደውም ምዕራፍና ቅዳሴ ብቻ አይደለም፣ የብሉይ ኪዳንም የአዲስ ኪዳንም የሊቃውንትም የመነኮሳት መምህር ነው። ስለዚህ በሌሊት የሄደ አለ። ይህንን ደግሞ ልበ አምላክ ዳዊት ተዘከርኩ በሌሊት ስመከ እግዚኦ ይላል። በሌሊት ያንተን ስም መጥራት አሰብኩኝ። ለምን? ሙሴኒ እንዲህ ብሏል ነቢዩ ሙሴ እመኒ እንዘ ትነውም በተኛህ ጊዜ ወእመኒ እንዘ ትትነሣ ስትነሣ ወእመኒ እንዘ ተዐውር በምትራመድ ጊዜ ወእመኒ እንዘ ትነብር ስትቀመጥ ይትርሳ ተዘክሮተ እግዚአብሔር አምላክ። የእግዚአብሔርን ስም ከመጥራት ዝም አትበል። ተኛው ብለህ ዝም አትበል። መነሳት ግን አታውቀውምና ተኛው ብለሽ ዝም አትበይ።
እንዴ ጆሮ ከፍቶ አፍንጫ አፍ ከፍቶ ዝም ብሎ መተኛት እንዴት ነው? መጸለይ ነው እንጂ። አዎ መጸለይ ነው። ስለዚህ ምን አለ? ሌሊት ተዘዋይኩ ምስለ ልቤ ይላል። ሌሊት ከልቤ ጋር ተገናኘሁ። በተስተካከለ ልብ፣ ባልባዘነ ልብ፣ ባልተወለደ ልብ፣ ባልተበተነ ልብ ከእግዚአብሔር ጋር ተነጋገርኩ አለ። እግዚአብሔር እንድናነጋግር እግዚአብሔር ይርዳል። አዎ ስለዚህ ባለ ወንጌሉ ደግሞ ምን አለ? የአይሁድ አለቃ፣ የአይሁድ ተላላኪ፣ የአይሁድ መልእክተኛ፣ የአይሁድ ታዛዥ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ ይላል። እንደገና ደግሞ የዮሐንስ ወንጌል ምዕራፍ 7 ቁጥር 50 ላይ ደግሞ አይሁድ በክርስቶስ ላይ ሲመካከሩና ሲነጋገሩ ሲጨቃጨቁ በደለኛ ነው፣ አስማተኛ ነው፣ ተንኮለኛ ነው። እሱ ብቻ ታዋቂ ሆነ፣ እኛ ተደበቅን፣ ጠፋን፣ ስማችን የለም፣ ክብራችን የለም፣ እውቀታችን በዜሮ አባዛው። ይህ ሰው መሰቀል አለበት፣ ይህ ሰው መጥፋት አለበት፣ ይህ ሰው መገረፍ አለበት፣ ይህ ሰው መሞት አለበት እያሉ ሲነጋገሩ ጠጋ አለና ኒቆዲሞስ ኦሪታችሁ ምን ትላለች? ምን ትላለች? ጠይቃችሁ ካንደበቱ የሚናገረውን ሳትሰሙ። ለምሳሌ የተያዙ የክስ ቻርጆች እንደው ቀረብረብ አድርገው የሱ የተናገራቸው 5 ናቸው። ሰንበትን ሻረ ብላችሁ ክስ ይዛችኋል አለ። ግን ወንጌል ደግሞ እግዚአብሔር ሰንበት ይልባችኋል አለ። እየሰማችሁ ነው አይደል? እግዚአብሔር ሰንበት አቡሃ ለምሕረት የምሕረት አባቷ የሰንበት ጌታዋ እኔ ነኝ ይላል። ይህ ሰውዬ የሰንበት ጌታ እኔ ነኝ ያለበትን መጠየቃችሁት። ኦሪት ግን ከመፍረድ በፊት ጠይቀው አናግረው ትላለች። አንደኛው። ሁለተኛው ደግሞ የቄሳርን ግብር እንዳይከፈል አድርጎ አስቀርቷልና መከሰስ አለበት እያላችሁ ነው። እሱ ግን እስኪ ተናገሩ። የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር አስቀርቷል እንዴ? አላስቀረም። ያው ከነስዕሉ ነው አይደል? እስኪ ስዕሉን አምጡት አለ። የቄሳር ነው። ይሄ የማን ነው አለ? ለቄሳር ስጡት፣ የእግዚአብሔርን ግን ለእግዚአብሔር ስጡት። ይህ ሰውዬ እኮ አሁንም አልጠየቃችሁትም። የእግዚአብሔርን ለእግዚአብሔር የቄሳርን ለቄሳር ነው ያለው እንጂ የቄሳርን አምጡና እንብላ አላለም። ሶስተኛው ይህ ሰውዬ ዓይን ፈጠረ ነው የምትሉ፣ ዓለም ከተፈጠረ ጀምሮ እስካሁን እንደ እሱ ዓይን ግንባር ላይ ያበራ የለም። ተቃውሞው ዓይን መፍጠር ከሆነ ዓይን ፈጥሮ መሞከር ነው። ተቃውሞው ሰንበትን ሻርክ ከሆነ ሰውየውን ጠይቆ ለምን ምራቅንና ፈርና አንድ አድርጎ ጭቃ አድርጎ ዓይን ለምን አደረገ? አልጠየቃችሁትም። ሶስተኛው። ወደ አራተኛው ስንሄድ ደግሞ እነሆ ዘየሰትየው በማቴዎስ ወንጌል ምዕራፍ 12 እጁ የሰለለችውን ስባህ የከንተብል ተብረት ወደ ምሕረት አምላክ የቀጨጨውን እጅህን ዘርጋው። የቀጨጨ አይምሮህን የቀጨጨ ጠባብ የሆነ አመለካከትህን ማለት ነው። ዘርጋው ሲለው ወኮነት ከመካሪታ ይላል። እንደ መልካሟ እጁ ሆነች። አሁን ችግሩ የሰውየው እጅ መልካም መሆኗ ከሆነ ሌላ ጉዳይ ነው፣ ምቀኝነት ነው የሚሆንባል። የሰንበት ጉዳይ ከሆነ ደግሞ ሰውየውን አልጠየቃችሁትም። አምስተኛው የእግዚአብሔር ልጅ ራሱን አድርጓል ነው የምትሉ። በነገራችን ላይ በነገረ ክርስቶስ አይሁድ ከከሰሱት አንዷ እውነት ይችላል ይችላል እውነት። ምክንያቱም የእግዚአብሔር ልጅ ስለሆነ የማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ ሁሉም
ሐዋርያት ግራ ገብቷቸው ኤልያስ ነው፣ ሙሴ ነው፣ ዮሐንስ ነው፣ ያለበለዚያ ከነቢያት አንዱ ነው እያሉ ያንንም ሲናገሩ አዎ አንተ ውእቱ ክርስቶስ ወልደ እግዚአብሔር፣ አንተ የእግዚአብሔር ልጅ እግዚአብሔር ነህ ብሎ ቅዱስ ጴጥሮስ የመለሰው መልስ እነሱም አሉ ራሱን የእግዚአብሔር ልጅ አድርጓል አሉ። ይህች ክስ መስራት እየሰማችሁ ነው አይደል? አራቱ ግን ውሸት የውሸት ክስ ነው። የእግዚአብሔር ልጅ አዎ እግዚአብሔር ነይ ብሏል። አሁን ከዚህ በኋላ እነሱ አሁን ይሄ እሱ ነው አልጠየቃችሁትም ማለት እነሱ ይህን ከጨረሱ በኋላ ስለው ሌላቸው ነው። ይህንን ከጨረሰ ከነገራቸው በኋላ እስኪ እናንተ እኔን ምን ትሉኛላችሁ? የፈለጋችሁ ምንድን ነው አለና የእሱ ተጨርሶ ወደ እነሱ ደግሞ አንድ ነገር ተናገሩ እስኪ ምንድን ነው አላቸው። እንደውም አንተ የገሊላ ሰው ሆንክብን፣ አንተ ከሱ ወገን ሆንክብን እወግን። አዎ ኒቆዲሞስ ወቅ አንድ ነገር ልንገርህ፣ ከገሊላ ነቢይ እንደማይወጣ እመን። እሱም ብቻ ነው ያሉት። አንተ እሱ ከለላ ሁነህ ከክሱ የለበትም ከግርፋት የለበትም ራስን ነፃ ለማድረግ እኒህም ሁሉ ብትናገር በእኛ በኩል የምንልህ አዎ የእሱ ተከታይ የእሱ አጃቢ የእሱ ደጋፊ መስለት አይተህናል። ግን ወቅ የሕግ ምሁር ነህና ምሁረ ኦሪት ነህና መጽሐፍ ቅዱስ ለአንተ ሩቅ አይደለም ቅርብ ነው። ከገሊላ ነቢይ አይወጣም ብለው መለሱለት ይላል። እሱ ግን ያለ ኃጢአቱ ከሳችሁታል እንጂ ጠይቃችሁ ኃጢአተኛ መሆኑን አላወቃችሁ ብሎ የተከራከረ። በሌላ መልኩ በዮሐንስ ወንጌል ምዕራፍ 19 ቁጥር 39 ላይ ደግሞ ኒቆዲሞስ አንጻ ለእተ ንጥረው አወፈ ከርየው አሎ ቀራንዮ ላይ ተገኝቶ 6666 ግርፋት የተገረፈውን ሰውነት ስጋው አልቆ አጥንቱ ተቆጥሮ ደሙ ፈሶ በሁለት አሳ ቢያጠብቃቸው በሁለት ወንበዴ መካከል ሰቅለው በአምስት እንጀራ ቢመግባቸው በአምስት ምስማር አንዱ ግንባሩ ላይ ምስማር አይደለም ምስማር አይደለም። ይሄ ቆርቆሮ ምስማር በማለት ደርሶ አይደለም። በገጠሩ አካባቢ አባቶቻችን ሞፈርና ድግር የሚያስተካክሉበት መሮር ይባላል። ያንን ያክል ግንባር ብትን የሚያደርግ ደረት ስንጥቅጥቅ የሚያደርግ እጅን የሚበታትን እየሰማችሁ ነው። ይሄ ይከብዳል። አዎ ለዚህ ነው ያዕቆብ ዘስሩ ብትይው ወላህው ወለታፈቅሩ ነው። አንዳንድ ሰዎች ይገርሙኛል። ግንባሯ የተጠቆረ ሴት ሲያዩ መስቀል ይቺ ሰሜን ሴት ናት እያሉ ስም ያወጣል። ግንባሯን የተጠቆረ ሴት ያስደንቃል። ግንባሩን በመሩ የተመታ አምላክ እንጂ የሚያስደንቅ ደረቷ ላይ ትልቅ የወርቅ መስቀል ወይም የብር መስቀል ያሰረች ሴት ታስደንቀናለች። እንዳስደንቃለች። መስቀል እኮ ነው፣ ሕይወት እኮ ነው፣ ጌጥም እኮ ነው፣ ክብርም እኮ ነው። የሚያስደንቀው ግን ያለ መድኃኒት ደረቱ በማያንቀሳቅስ ፌሮ በመታት እጅ ላይ ያለ ቀለበት እጅ ላይ ያለ ሳታይታችሁ ታደንቃላችሁ። ምን ያስደንቃል? የሚያስደንቀው አዳምንና እኔን እናንተን የሰሩ እጆች በሚስማር ሲበታተኑ ነው የሚያስደንቀው እንጂ በአንድ እግሩ የሚጓዝ ወጣት አይታችሁ ታደንቃላችሁ። ከጦርነት ወይ በተለያየ መኪና አደጋ የተረፈ ልታዩ ትችላላችሁ። አዎ ምን ያስደንቃል? ለእኔና ለእናንተ ሲል አዳምን ፍለጋ የወረዱ እግሮች በአንድ ላይ ተነባብረው በሚስማር ተወግተዋል። እዚህ ስር የተገኘ ማን ነው? ኒቆዲሞስ ይባላል። ማን ይባላል? ንገሩኝ። ማን ይባላል? ኒቆዲሞስ። ቀና አለና ምን አለ? አየው። መድኃኒዓለምን የሚያይ አይን ያድለን። መድኃኒዓለም በተለያየ መልኩ ልንወጣ ልንገባ እንችላለን፣ ልናየው እንችላለን። ነገር ግን በመንፈሳዊ አይን እንድናየው እግዚአብሔር ይርዳል። በመንፈሳዊ አይን ስናይ መከራዎች ሁሉ ለእኛ እንደሆኑ እናስባለን። አዎ ኒቆዲሞስ ማለት በአጭሩ እነ ጴጥሮስ፣ እነ ቶማስ፣ እነ እንድርያስ፣ እነ ፊልጶስ፣ እነ ናትናኤል
ወዘተ በየዋሻውና በየጥሻው መከራ ፈርተው ሲደበቁ ቅዱስ ሥጋው መስቀሉ ስር የተገኘ ወንሰግድ ውስተ መካን ሀበ ቆመ እግረዚህ ይላል። እግሮቹ በቆሙበት መስቀል ስር ከድንግል ማርያምና ከዮሐንስ ወንጌላዊ ቀጥሎ መስቀሉ ስር የተገኘ ሊቅ ነው ኒቆዲሞስ ማለት። ኒቆዲሞስ ይሄ አሁን ይህን ካልኳችሁ ኒቆዲሞስ ይሄ ከሆነ ስሙን በተርጉማን በሁለት ይናገሩታል። ኒቆዲሞስ ማለት አሸናፊነት፣ ድል አድራጊነት ተብሎ ተተርጉሟል። መስቀል ማለት ድል አድራጊነት፣ አሸናፊነት ማለት ነው። አሸናፊ የሆነውን መስቀል ይዘን ድል አድራጊ የሆነውን መስቀል ይዘን ግን ቋንቋ፣ ተራራ፣ ወንዝ ድል አደረገን። ሙስና፣ ሽያጭ፣ መጣላት፣ መገፋፋት፣ መበላላት፣ መጨካከል ድል አደረገን። ዲያብሎስ ድል የወደቀው ዲያብሎስ ተነስቶ ድል አደረገን። መስቀል ላይ ተጠርቆ የተገረፈው ዲያብሎስ ገረፈን። ዛሬ ከኔ ጋር ናቸው አይደል? እግዚአብሔር ከሁላችን ጋር ነው። አሁን ኒቆዲሞስ ማለት አሸናፊነት፣ ድል አድራጊነት ከሆነ ይህ ሰውዬ ሶስት አይነት ስጦታዎች ያሉት ሰው ነው። አንደኛው ምሁረ ኦሪት ነው፣ የተማረ ያነበበ። እንደገና ደግሞ እንደ ጳውሎስ ለኦሪት ቀናተኛ ነው። ቅዱስ ጳውሎስ አሁን ለኦሪት ቀናተኛነቱን ለቤተ ክርስቲያን ማፍረሻና ለክርስቲያኖች ማረጃ ነው ያደረገው። በእስጢፋኖስ ሞት ጳውሎስ አብሮ ነበረ ይላል። ቤተ ክርስቲያን ስትሰደድ የስደት ምክንያቷ የእስጢፋኖስ በድንጋይ መወገር የሐዋርያት ሥራ ምዕራፍ 7 ላይ ስትመለከቱ አንዱ ሳውል ነው፣ እሱ ነበረ ይላል። ለምን ነው ስትሉ ለኦሪት እየቀና ብለው ለካ አንዳንድ ጊዜ ሃይማኖትን የድንጋይ መወርወሪያ የሚያደርጉ ሰዎች አሉ ማለት ነው። እምነት እንደዚህ የሚያደርጉ ሰዎች አሉ። እየሰማችሁ ነው አይደል? በሃይማኖት ውስጥ ተገና አድርገው ሰውን መጉዳት ይፈልጋሉ ማለት ነው። እና ይሄ ኒቆዲሞስ ግን ያናላለ ምሁረ ኦሪት ነው። ነገር ግን ምሁርነቱ ከእግዚአብሔር የተሰጠ የእሱ ምሁርነት በጣም አነስተኛው፣ ትልቁ ግን የእሱ መምህራን ያስተማሩትና ይልቁንም እግዚአብሔር መምህርነቱ የባህሪው እንደሆነ ጠንቅቆ ያወቀ ነው ማለት ነው። ለዚህ ነው በማቴዎስ ወንጌል ምዕራፍ 11 ላይ ተማሩ ምን ከኔ ተማሩ ይላል እግዚአብሔርና ከእግዚአብሔር ሊማር ምሁርነቱ ሳይገድበው ወደ እግዚአብሔር የሄደ ነው ኒቆዲሞስ ማለት። እየሰማችሁ ነው አይደል? ከእግዚአብሔር ሊማር ወደ እግዚአብሔር የሄደ ነው ኒቆዲሞስ ማለት። አጭር የተማረ ዛሬ ብዙዎች ይገርመኛል። ተመራናል ብለው አንድ መምህር ሲያስተምር ይህንም አውቀዋለሁ፣ አንድ ዘማሪ ሲዘምር ይህንም አውቀዋለሁ፣ ንስሐ ገባ እዚህ ቀደም ብቻ። እየሰማችሁ ነው አይደል? በእንዲህ አይነት ጋቢ ውስጥ የተሸፈነ ሰው ከባድ ነው። ምሁር ነኝ በሚል አዋቂ ነኝ በሚል ሊቅ ነኝ በሚል ካባ ወይም ደግሞ ጋቢ የተሸፈነ ያለ መግለጽ ከባድ ነው። ከባድ እራሱ ገለጠውና ከሱ በላይ በባህሪው እውቀት ጥበብ የራሱ የሆነችለት እግዚአብሔር እንዳላወቀና ወደ እግዚአብሔር ሄደ። ምሁርነቱ እግዚአብሔርን አልሳጣው ነው የምላችሁ። በእኛ ዘመን ድንቁርና ምሁርነትም እግዚአብሔርን አሳጥቷል። እየሰማችሁ ነው አይደል? ድንቁርናም እግዚአብሔርን አሳጥቷል። ደግሞ በሌለው እውቀት የታጀበ ክፍልም ደግሞ ራስን እግዚአብሔርን አሳጥቷል። ከዚህ ሰውራችሁ መድኃኒዓለም ብዙ አላብራራው። ሁለተኛው የሚገርማችሁ ነገር የዘመኑ ባለስልጣን እየሰማችሁ ነው አይደል? ምንድነው የሚለው? የአይሁድ አለቃ የዘመኑ አለቃ ሆኖ ግን እነሆ ስልጣን ሳለ የፈለጉትን ማድረግ፣ የወደድኩትን ከፍ ማድረግ፣ የጠላሁትን ዝቅ ማድረግ ብሎ አላመነም። እሱ ይልቁንም እንደ ልበ አምላክ ዳዊት ቀን ቀን እያስተዳደረ ሌሊት ወደ እግዚአብሔር ይጸልይ እንደነበረው ኢየሱስ ክርስቶስ በናዝሬት ኢየሩሳሌም ቀኑን ሙሉ ሲያስተምር እየዋለ ዘእንደብረ ኤሌዎን ይላል። ኤሌዎን የሚባል የእሽኮኮ ማለት የማታክል ዋሻ፣ እዚያ ዋሻ እየሄደ ያድር ነበር መድኃኒዓለም። ይገርመኛል። ኢየሱስ ክርስቶስ አምላክ ስለሆነ እመኒ አረጉ ውስተ ሰማይ፣ ወደ ሰማይ ብንወጣም ዙፋኑ ነው።
ወይመኒ ወረድኩ ውስተ ቀላይ ወደ ወንዙ የምንወርድ የእሱ ነው። አምላክ በዚህ አለ በዚህ አለ ብንለው በሁሉም አለ። የሚያስገርመው ግን የአይሁድ አለቃ ሆኖ ወደ ኢየሱስ ክርስቶስ ባለባት አንድ ጭብጥ ማታክል ዋሻ ውስጥ ሄደ። ይገርማል። በሌሊት ሆኖ ወደ ዋሻው ሄደ። ምን ሊያደርግ? ሊማር። በሁለተኛ ደረጃ ምን ሊያደርግ? የኔ ስልጣን ጊዜያዊ ነው፣ ያንተ ዘላለማዊ ነው ብሎ ምሳሌ ይገባል። ወደ አንተ ዘላለማዊ ዳኛ ነህ። ስለዚህ የኔ ነገር ይቀራል። ዓለም አጨብጭባ ትሾማለች፣ አጨብጭባ ታወርዳለች። ያንተ ግን የባህሪህ ነው እያለ ወደ ኢየሱስ ክርስቶስ በሌሊት ባለስልጣኑ ኒቆዲሞስ ይሄድ ነበረ። ዛሬ አንዳንድ እናቶች እኔ የአሜሪካው መሪ የኔታ መጋቢ አዲስ ምን አለ ትዝ ይለዋል ብዬ አስባለሁ። ሰፊ ዘመንም ያስተምረውበታል ብዬ አስባለሁ። ባራክ ኦባማ የአሜሪካው መሪ ያሳደገችው እናቱ ኬንያ ነበረች። ነጩ ቤተ መንግስት ሄዶ ሲገባ ሲቀመጥ ወንበሩን አላመቻቸም። መጀመሪያ ያሳደገችኝ ናት ለዚህ ያበቃችኝ የደህንነት መስሪያ ቤቱ ከአሜሪካ እስከ ኬንያ ድረስ ተደረገ። ከወንበሩ ሳይቀመጥ ለእናቱ መጀመሪያ ወንበር አዘጋጀና ወሰደና እናቱን አስቀምጦ አሳዳጊውን ወላጅነት ቆርነች ቆንደራ አሳዳጊናት ያ እናቱን ወሰደና ቤተ መንግስት ካስገባ በኋላ ወንበሩ ላይ ቁጭ አለ። ኦባማ 10 ዓመት ጨርሶ ሲወጣ እሷም ወጣች። እየሰማችሁ ነው አይደል? አዎ መድኃኒዓለም እንዲህ አይደለም። የመድኃኒዓለም እናት ለዘላለም በመንግስቱ የምትኖር ክብርና ምስጋና ለመድኃኒዓለም ይሁን። አዎ ለዚህ ነው ኒቆዲሞስ የኛ ጊዜያዊ ነው ያንተ ዘላለማዊ ነው። ስለዚህ እነሆ ቀን አዎ ከነሱ ምክር የወጣ ይውጣ ይሉኛልና እንዳልወጣ ከነሱ ጋር ትፈርዱ እላለሁ። ነገር ግን አፌም አንተ ሕጌም አንተ ልቤም አንተ ሁን። ለዚህ ነው ልበ አምላክ ዳዊት ሐወስከኒ ሌሊተ ወፈተንኮ ለልቤ አመከርከኒ ወኢተረክበ አመፃ በላዕየ ፈተንከኝ ያለ አላገኘህብኝም፣ እንከን አላገኘህብኝም፣ በደል አላገኘህብኝም። ይልቁንም ወኢተረክበ አመፃ ወንጀልም መተላለፍም አልተገኘብኝም አለና ከመይ ይርም አፉየ ግብረ ጓለመያው እኔም ደግሞ የሰውን ነገር እንዳልናገር እጠብቃለሁ አለ። እግዚአብሔር አምላክ ስለ ሰው እንዳናወራ ሁላችንን የሚጠብቀን ግን እኛ አጀንዳ ይዘን የምንቀርበው ስለ ሰው እንጂ ስለኛ ስለራሳችን አጀንዳ የለንም። እየሰማችሁ ነው አይደል? ከሊትማ ብዙ ጊዜ አረምሩ ያለውና ምን ይባል ነገር አለ። ቡና ጥሩ ነበር እንግዳ ሲሸኝ ቁርሱ የሰው ስጋ ሆኖ ባይገኝ ይባላል። እየሰማችሁ ነው አይደል? 12 ስኒ ደርድሮ ቡና መጠጣት ምንም ማለት አይደለም። 12 ስኒ የፈላ ቡና አድርጎ ግን 12 ሰው መቀቀል ግን ጥሩ አይደለም። እየሰማችሁ ነው አይደል? አዎ ቡና መጠጣት ምንም ማለት ነው። ችግሩ እዚህ ጋር አካባቢ ነው ያለው። እየሰማችሁ ነው አይደል? እዚህ ጋር ሰዓትን እያየሁ ነው ማስተምረው። ሰዓቴን አላልኩም። ከኔ ጋር ናቸው አይደል? እግዚአብሔር ከሁላችን ጋር ይሁን። የኔ ስልጣን ጊዜያዊ ነው አለ። በእኛ ዘመን በእውነት በቋንቋው ምክንያት፣ በተራራው ምክንያት፣ በድህነቱ ምክንያት የድጓ መምህራን 4 ጉባኤ መምህራን ዛሬ የክብር ዘበኛ ያልሆኑ የሞለቄ መጋዘን ዘበኛ ሆኑ 4 ኪሎ በሩን እንኳን መግባት አቅቷቸው ውጭ ላይ የሚገቡ የሚወጡትን የሚቆጥሩ ስንት ሊቃውንት ታመሰላችሁ። እየሰማችሁ ነው። ነገር ግን ምንም የሌለው ከእውቀቱም እንደው ከበሮ በየት በኩል እንኳን እንደሚመታ የማያውቀው እዛ የት መጥቶ ስራ ይዞ ስታዩት እንዴት ነው ሲሉት ብር ስላለኝ ወይም ዘመን ስላለኝ ነው። ለዚህ እኮ ነው ያ ዮሐንስ ወንጌል ምዕራፍ 5 ላይ ምን የለኝም ነው ያለው? ሰው የለኝም እኮ ነው ያለው። እንዲህ የሚሉ ዛሬ ስንቶቹ ናቸው? ሰው የለኝም፣ ዳቦ አትበላም፣ ብር የለኝም፣ ስርዓት ይዝም፣ ሰው የለኝም፣ ስርዓት ይዝም፣ ገንዘብ የለኝም። ይሄ እኮ ነው። ስለዚህ ምን አለ? ይሄ የኔ ስልጣን ጊዜያዊ ነው፣ ወደ አንተ አለና ስልጣኑን ሊያስመረምር ገባ። በዓለም ላይ ያሉ መንግስታት ስልጣናቸውን ለእግዚአብሔር እንዲያስመረምሩ የእሱ መልካም ፈቃድ ይሆንልን። እግዚአብሔርን የሚፈራ ንጉሥ በእውነት አይበድልም። እየሰማችሁ ነው አይደል? አያዳላም። ሁለተኛ ነው
ሶስተኛው በጣም ባለ ሀብት ነው። ዛሬ ሀብት አንዳንዶቹ ታድለው እግዚአብሔርን ሲያከብሩበት፣ አንዳንዶቹ ደግሞ ሀገር ያፈርሱበታል። እየሰማችሁ ነው አይደል? በገንዘባቸው ሰው ያስገድላሉ። ሀብት ሲባል የገንዘብ ብቻ አይደለም፣ የአንደበትም ሀብት ነው። አንደበታቸውን አንድ ጊዜ ወደ ድንግል ማርያም፣ አንድ ጊዜ ወደ መስቀሉ፣ አንድ ጊዜ ወደ ጽላቱ፣ አንድ ጊዜ ወደ ጸበሉ ሲወረውሩ ይውላሉ። እውቀት ሀብት ነው። እውቀታቸውን ለመልካም ነገር አልተጠቀሙትም። አንደበት ሀብት ነው። ለመልካም ነገር አልተጠቀሙበትም። ጊዜ ሀብት ነው። ጊዜያቸውን እንደናንተ እግዚአብሔርን ለማዳመጥ አላደረጉትም። ልጅ ሀብት ነው። ልጃቸውን ለእግዚአብሔር አላመጡም፣ ወደ እግዚአብሔር ቤት አላመጡም። እድሜ ሀብት ነው። በእድሜያቸው እግዚአብሔርን አላገለገሉበትም። እግዚአብሔርን አገልግለን እንድናት የአምላካችን እግዚአብሔር መልካም ፈቃዱ ይሁንልን። ሀብቱ እግዚአብሔርን አላሳጣው ነው የምላችሁ። በዘመናችን ግን እውቀትም እግዚአብሔርን አሳጥቷል፣ ሀብትም እግዚአብሔርን አሳጥቷል፣ ስልጣንም እግዚአብሔርን አሳጥቷል። ይህ ሰውዬ ግን ሶስቱንም ጠቅጥቆ ወደ መድኃኔዓለም ሄደ። መቼ ሄደ? ሌሊት ሄደ። ለምን ሄደ? ብዙ ስለተተረጎመ ብዙውን አልናገረውም። ትርጓሜው ቀን ቀን ለምን አልሄደም? የቀን ልብ ምንድን ነው? የሌሊት ልብ ምንድን ነው? ምን ይላል? እነ ታዲያዊ እዚህ ጋር እናንተው ጋር ስላሉ እንደ መጋቢ አዲስ ምናለ ስለሚያስተምሯቸው ገና ሳምንቱ ሙሉ ሊቆይ ስለሆነ ከዚህ በላይ አንዷን ብቻ ተናገር የለ። እየሰማችሁ ነው አይደለ? በአጭሩ የሌሊቷን መዛችሁ የሌሊት ልብ የተከተተ ስለሆነ በቃ ሌላውን ትቸው ማለት ነው። እየሰማችሁ ነው አይደል? የተሰበሰበ ነው። የተሰበሰበ ልብ ጆሮ እግዚአብሔርን ያዳምጣል፣ ልብ የተነገረውን ንጹሕ ሰሌዳ ሆኖ ይመዘግባል። ስለዚህ በሌሊት ወደ እግዚአብሔር ሄደና ከእግዚአብሔር ጋር መነጋገር ጀመረ። ጥያቄና መልስ ነው። አሁን መጽሐፍ ቅዱስ በሁለት ነው። ጥሬ ንባብ የሚባል አለ፣ ትርጓሜ የሚባል አለ። ጥሬ ንባብ አሁን ጥያቄና መልስ ስለሆነ እሷን ብቻ ነግሬያችሁ ደህና ዋሉ ልበላችሁ። ምን ይላል መሰላችሁ? ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ ይላል፣ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህ ምልክቶች ሊያደርግ የሚችል የለም አለ። አሁን እዚህ ጋር ክተት አለ። ግን እግዚአብሔር መሆኑን እያወቀ እግዚአብሔር ካለ ጋር ካልሆነ እየሰማችሁ አይደል? እሱ ግን ራሱ ማን ነው? እግዚአብሔር ነው አይደል? እግዚአብሔር ነው። እግዚአብሔር ጋር ነው እየተነጋገረ ያለ። እግዚአብሔር ከሱ ጋር ከሆነ አንድም ከአንተ ጋር ከሆነ ይልቁንም ደግሞ አንተ ከእግዚአብሔር ተልከህ እናውቃለን። አንተ የምታደርጋቸውን ከእግዚአብሔር ተልኮ ያልመጣ አያደርግም። አዎ ይህን ማንም እንትን ብለዋል እኮ የናቡከደነጾር አማካሪዎች ህልም መተርጎምና ማምጣት ሲያቀታቸው የአማልክት ልጆች ካልሆኑ እኛ ይህንን አናገኘውም እኮ ነው ማለት። ህልሙንም አናመጣውም ትርጉሙንም አናገኘውም አሉ። እንዲሁም ደግሞ የፈርዖን ጃንደረቦችም ይህን ብለዋል። በእስር ቤት ያለው የታሰረው ካልሆነ በስተቀር እኛ ስጋ እየቆረጥንና ወተት እየጠጣን ያለን ሰዎች ይህንን አንፈተውም። አያችሁ፣ ለካም ቆሎ መቆርጠም ውሃ መጠጣት ጨለማውን ብርሃን እንደሆነ፣ አዎ ይችን ዓለም ደግሞ የእግዚአብሔር እንደሆነች የሚያሳይ መጾምና መጸለይ ነው። እየሰማችሁ ነው አይደል? ስጋ እየቆረጡ ያሉት፣ ወተት እየጠጡ ያሉት፣ ጠጅ እየቆመሩ ያሉት ያላገኙትን ቆሎ እየበሉ ውሃ እየጠጡ አመጡና ህልሙን ዳንኤል ህልሙን ነገረው፣ ትርጓሜውንም ነገረው። ዮሴፍ ለፈርዖን 7:14 የመጀመሪያው ወፍራም የተባለው 7 ወፍራም ዘመን፣ ቀጥሎ ደግሞ የቀጨጨ ዘመን አለና ቁጭር ሲያደርግለት ከመቀመጫቸው ነገስታቱ እየተነሱ ለእግዚአብሔር አገልጋዮች ሰገዱላቸው። ይህንንና እግዚአብሔር ይመልስልን። አሜን በሉ። እግዚአብሔር ይመልስልን። ከዚህ በኋላ ምን አለ? አንተ የምታደርገው ምንድን ነው? ውሃውን ወይን ጠጅ እንዴ ኬሚስትሪን እኮ እዚህ ጋር ዜሮ አደረከው። ብቅልና ጌሾ ሳይጨመሩ ወይን ጠጅ መጣ። እየሰማችሁ ነው አይደል? አዎ። እንደገና ደግሞ እነሆ ፊዚክስን ዜሮ አድርገው ምንም በእጅ ላይ ሳይኖር ወደ ሰማይ አዎ ተቀበለች ደመና ወሰወረ ማይንተው ገቢታሪያ ላይ በራስ ኃይልና በራስ ስልጣን ወደ ሰማይ እንደ መላእክት የለ ክንፍ የለም፣ እንደ አርጋብ እንደ ወፎችም ክንፍ የለም። ምንም እንዲህ ዝም ብለህ ወጣህ። ይታምር እንደገና ደግሞ በልሙጥ ገላ ላይ አይን ትፈጥራለህ። ይሄ ከእግዚአብሔር ካልሆነ ሲለው እውነት እልሃለሁ ዳግመኛ ካልተወለድክ ወደ እግዚአብሔር መንግስት ዳግመኛ ያልተወለደ ወደ እግዚአብሔር መንግስት መግባት አይችልም ማለት። አሁን የክርስቶስ መልስ ኒቆዲሞስ ብዙ አወራ፣ ብዙ ተናገረ። የክርስቶስ መልስ አንድ ነው። ምን አለ? እስኪ ተናገሩ። ዳግመኛ በሉ
ያልተወለደ ወደ እግዚአብሔር መንግሥት አይገባም። ይህን አለው። ይህን ሲለው ምን አለ? እኔ እኮ ተወልጄ መጀመሪያ ሕፃን ከዚያ ወጣት አሁን ሽማግሌ እኮ ነኝ። 2 ፀጉር አውጥቻለሁ እኮ ነጭና ጥቁር። አዎ ይክልሉ ዳግመ ተወልዶ እንዲረልቀ ካደገ በኋላ እንደገና መወለድ ይቻላል ያለው። አሁንም ደግሞ የኢየሱስ ክርስቶስን መልስ እንመልከት እንደወረደ አማን አማን እውነት እውነት እልሃለሁ ዘኢተወልደ እማይ ወመንፈስ እማይ እይክል በወያ ውስተ መንግሥተ እግዚአብሔር ከውሃና ከመንፈስ ያልተወለደ ወደ እግዚአብሔር መንግሥት መግባት አይችልም። አሁን መተርጉማን ምን ይላሉ? ኒቆዲሞስ 4 ነገሮችን በዚህ ሰንበት ለምእመናን ያስተምራል። አንደኛው ቅድም የተማርናቸው 3ቱ ሲሆኑ በሌላ ደረጃ ደግሞ ምስጢረ ጥምቀትና አንቀጸ ጥምቀት የተማረና ለእኛ ያስተማረ ነው ስለሆነ ማለት ነው። ዘይተወልደ እግዚአብሔር አብ እመንፈስ ቅዱስ መንፈስ ቅዱስ መንግሥተ እግዚአብሔር እግዚአብሔር አብን አመጣና ምስጢረ ጥምቀትን አስተማረ። ሶስትነቱን አንድነት ሶስትነት ምስጢረ ጥምቀት በቃ አስተማረው። የምናየውን የሚታየውን የሚዳሰሰውን ስነግርህ ካላመንክ ስለ ላይኛው እንዴት ታመኛለህ ነው። እዚያው ምዕመናን እዚህ በጸበል እየዳናችሁ፣ እዚህ በስጋው ደሙ እየዳናችሁ፣ እዚሁ ያው በመስቀል ተዳብሳችሁ እየዳናችሁ በዚህ ማመን ካልቻልንማ ስለዚያኛው እየተማመን ይቻላል። እውነት እውነት እልሃለሁ ካለ በኋላ አዎ እስኪ ተናገሩ። የምናውቀውን በሉ እንናገራለን፣ ያየነውን እንመሰክራለን። ነፋስ ወደ ፈለገው ይነፍሳል፣ ከየት እንደመጣ አታውቀውም አለ። አሁን ይሄ ታዩታላችሁ። ዛፍ ወዳለው እያለ ነው። ከየት እንደሚመጣ አናውቀውም። አዎ ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ አለና በዚህ ዓለም ለመኖር ስጋ ግድ ነው፣ በዚያኛው ዓለም ለመኖር መንፈስ ግድ ነው። በዚህ ዓለም ለመኖር ከስጋ ተወልደሃል፣ መንግሥተ እግዚአብሔር ለማግኘት ደግሞ ከመንፈስ መወለድ ግድ ነው። እነሆ ከእናት አባት ተወልደሃል። ሊቁ አትናቴዎስ ኦዘትፌኖ ለሕፃን ማኅፀነ ብእሲ ውስተ ማኅፀነ እሙ ተበልቶ በሰማዕት ደቂቅ ያንተ ነገር ይገርመኛል። ከአባት ጉልበት ዘርን ወደ እናት ማኅፀን ታወርዳለህ። የእናትን ደም ትቀላቅልና ሕፃንን በማኅፀን ትጸንሳለህ። ዘይስዕሎሙ ለሕፃናት ከርሰሞሙ የዓለም ጥበብ እስከ 39 ቀን አንድ ሕፃን በማኅፀኗ የሚያውቅ አንድ ጥበብ የለም፣ አንድ ላላተው መንፈስ ቅዱስ ግን ባልና ሚስት አድረው ወዲያውኑ ፈጣሪ ጸንሰሽ እደሪ ባለበት ቀን ወዲያውኑ ዘይስዕሎ እግዚአብሔር አምላክ ወንድ ከሆነ ወንድ ሴት ከሆነ ሴት ይቀረጻል። እየሰማችሁ ይሏል። ይህንን የሉቃስ ወንጌል ምዕራፍ 1 እንግዲህ ኤልሳቤጥም አይተዋል። የጌታዬ እናት ወደ ቤት ወዲያው ወተንሥአት ማርያም ፍጡነ በውእቱ መዋዕል ከቅዱስ ገብርኤል ጋር ተነጋግረው እንደጨረሱ ስትሄድ ኤልሳቤጥ የጌታዬ እናት አለች። በማኅፀን አንፈራጠ ወሰገደ ወልደ መካን ወልደ ድንግል በማኅፀን ያለው ላለው ሰገደ ይልና ይናገራል። እና ፊት ለፊት ያለውን ካላመንክ ስለ እግዚአብሔር መንግሥት እንዴት ታምናለህ? ትምህርት ልጨርስላችሁ። ከኔ ጋር ናቸው አይደለም? እግዚአብሔር ከሁላችን ጋር አይ። እንግዲህ 2 ልደት ማለት ከእናት አባት ተወልዶ በስጋ መገኘት፣ ሁለተኛ ልደት ማለት ወደ ቤተ ክርስቲያን በ40 ቀን በ80 ቀን ተገይቶ መጀመሪያ ጥምቀት፣ ከዚያ ሜሮን መቀባት፣ ከዚያ በስጋው ደሙ ታትሞ በክርስቶስ ክርስቲያን ተብሎ ሕግን ይዞ ፈጽሞ አጠናቆ ክርስቲያን ሆኖ መገኘት መቻል ነው። እየሰማችሁ ነው አይደል? ስለዚህ የዛሬው ቀን ምስጢረ ጥምቀትን የተማርንበት፣ ይልቁንም ባለሀብቶች ሀብት የእግዚአብሔር መሆኑን፣ ሀብት ጤዛ መሆኑን፣ የሚረግፍ የሚቀር መሆኑን፣ እግዚአብሔር ግን ዘላለማዊ መሆኑን አምናችሁ እንደ ኒቆዲሞስ ወደ ቤተ ክርስቲያን መጣችሁ ራሳችሁን ሀብታችሁን በማስመርምሩ እግዚአብሔር ይፍቀድላችሁ። ባለስልጣን እኛ እንኳን ተወልደን ስንት ባለስልጣናት እንደተቀያየሩ እንዳለፉ እናውቃለንና እግዚአብሔር ዘላለማዊ ነው አለ ይኖራል። የእኛ ስልጣን ያልፋልና ስልጣናችሁን እግዚአብሔርን አይታችሁ ተጠቀሙ። እግዚአብሔርን የሚፈራ ባለስልጣን አይበድልምና እንዳትበድሉ እግዚአብሔር ይርዳችሁ። አሜን በሉ። ምሁራን በእውቀታችሁ ሀገርን መጠበቂያ ወገንን ማስተማሪያ ይልቁንም ደግሞ እግዚአብሔርን መፍሪያ እንጂ የክህደት መሳሪያ እንዳይሆንብን የአምላክ ያሰማልን።